የዩኑስ ብኑ መታ ሰዎች እንዴት ነው ከተባለ እሳቸው ለመጀመሪያ ተልከው ኒኒዋ በምትባል ሀገር በኢራቅ ውስጥ ያለች ሀገር ናት። ሰዎቻቸው አስናምን የሚያመልኩ ህዝቦች ነበሩ። ነቢዩላህ ዩኑስ መጡና ዳዕዋ አደረጓቸው። ለብዙ ጊዜ ዳዕዋ ቢያደርጉ ምንም የሚቀበል ሰው ጠፋ። መጨረሻ ላይ እሳቸውን ተስፋ ቆርጠው እምቢ ሲሏቸው ከ9 ዓመት በኋላ ይባላል ባዕደ 9 ሲኒን ተስፋ ቆረጡና በሉ እንግዲህ እምቢ ብላችኋል፣ ከዚህ በኋላ ልትጠፉ ነው። አላህ ሱብሓነሁ ወተዓላ አዛብ አንጥቶ ቅጣት አንጥቶ ሊያጠፋችሁ ነው አሏቸው። ፈቂለ ለሁ አኽቢሩሁም አነ አልዓዛበ ሙሰቢሑሁም ኢላ 3 አፍዓል ከዛሬ 3 ቀን በኋላ ቅጣቱ መጥቶ ያጠፋችኋል። ይሄን ደግሞ ተናገር ተብለው ለህዝባቸው ሰብስበው ይሄን መልእክት አስተላለፉ። ሰዎች ምን አሉ? ከዛ ይህ ሰውዬ ውሸት የሚናገር ሰው አይደለም፣ ነገሩ እንዳለው ከሆነ በጣም እንጎዳለን እና እንመካከራሉ። ምን እናድርግ? እስከ 3 ቀን ድረስ እኛው ጋር የሚቆይ ከሆነ እሱ ቅጣቱ አይመጣም። ከእኛ መካከል ግን የሚጠፋ ከሆነ እኛን ትቶን ከሄደ እንዳለው እውነት ነው፣ ከ3 ቀን በኋላ እንጠፋለን የሚለውን ነገር አስቀመጡ። ይህን መልእክት አስተላለፉና እሳቸው በከተማው ለቀው ጠፍተው ሄዱ። እሳቸው እነዚህ የሚቀጡ ህዝቦች ጋር አልቀመጥም ብለው ከተማውን ለቀው ሄዱ። ሲያዩ ዩኑስ የሉም፣ ከተማውን ለቀው ሄደዋል። ይህን ነገር እንዳለው ቅጣቱ መጥቶ ሊጨርሰን ነው። ስለዚህ ምን እናደርግ? እንሰባሰብና ወደ አላህ ሱብሓነሁ ወተዓላ ተውበት እናድርግ፣ እንመለስ። ተውባ ካደረግን አላህ አዛቡን ይመልስልናል ብለው ከውስጣቸው አንዳንድ መካሪ ሰዎች ነበሩና ማድረግ ያለብን ይሄን ነው አሉና ልጆችን ከእናታቸው በመለየት እንስሳዎችን ጭምር በማውጣት ሜዳ ላይ ተሰባስበው ከዛ በፊት የሰሩትን ዙልም ግፍ በመመለስ ሰውን የበደለ ሰው ገንዘብ ወስዶ ከሆነ ገንዘቡ በመመለስ አውፍታ በመጠየቅ ትክክለኛ ተውባ አደረጉ ሰዎች። የአዳቡ የቅጣቱ ምልክቶች እየታዩ ነበር። ቅጣቱ ምልክቱ ታይቷል። በዚህ መልኩ ትክክለኛ ተውበት ሲያደርጉ አላህ ሱብሓነሁ ወተዓላ ለማ አመኑ ከሸፍና ዐንሁም አዛበል ኺዚ ፊል ሐያቲ ዱንያ ያን ይመጣ የነበረው ቅጣት አላህ እዛው አስቀረላቸው፣ በሰላም እንዲኖሩ አደረጋቸው። ነቢዩላህ ዩኑስ እንግዲህ ያው ከተማውን ለቀው ሄደዋል። ምን እንደተፈጠረ ምንም የሚያውቁት ነገር የለም። እሳቸው በሄዱበት ቦታ ባህር አቋርጠው ሲሄዱ ሰፊና ላይ ወጥተው በሌላ ሱራዎች አላህ እንደሚናገረው ሰፊናይቱ አልንቀሳቀስ አለች ይላሉ። በዛ ጊዜ ምን ችግር ተፈጠረ? እስከዛሬ በሰላም እንሄዳለን፣ ዛሬ ምን ችግር ተፈጥሮ ነው ሰፊና መሄድ ያቃታት በሚለው ምናልባት ጌታውን ሳያስፈቅድ የወጣ ሰው እዚች ሰፊና ላይ ሊኖር ይችላል። ማን ነው ሲሉ ያው እኔ ነኝ ብሎ የሚናገር ሰው አልተገኘም። ስለዚህ ሰፊናዋ ስላልቻለች ሰው መቀነስ አለበት ተባለ። ማን ይቀነስ? በፈቃደኝነትም የሚቀነስ ሰው ስለሌለ ወደ ቁርአን ገብተው ዕጣ ጣሉ። ዕጣ ሲጥሉ የነቢዩላህ ዩኑስ ዕጣ ወጣባቸው። ሲዋቸው ትልቅ ሰው ናቸው። እሳቸውን ባህር ላይ ለመጣል በጣም ይከብዳል። ይሄ ነገር ይደገም ተባለና ሁለተኛ ዙር ቢጣልም የእሳቸው ወጣ፣ ሶስተኛም ቢጣል የእሳቸው ወጣ። አማራጭ የለም። ባህር ውስጥ ጥለዋቸው ሰፊናይቱ ሄደች። በዛ ጊዜ እንግዲህ አሳ ነባሪ ዋጣቸው። የተወሰነ ቀን እዛ ካሳለፉ በኋላ እሳቸው ተውባ አደረጉ። ፈናዳ ፊ ዙሉማት አላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለው ወደ ጌታቸው ተመለሱ። አሳ ነባሪው ሊተፋቸው ሆኖ ከዛ በኋላ አላኩል ያህል ቂሳው ረዘም ስለሚል አገገሙ። አሳው ሲተፋቸው በጣም ብዙ ጉዳት ደርሶባቸው ነበር። ካገገሙ በኋላ ወደ ከተማው ሲመጡ ሀገር ሰላም፣ ቅጣቱ አልመጣም። ሰዎቹ ተስተካክለው ጥሩ ሰዎቹ ነው አላህ ሱብሓነሁ ወተዓላ ነጃ ወጥቷቸዋል። ስለዚህ መልሰው እሳቸው መምራት ጀመሩ ማለት ነው። መምራት ጀመሩ፣ ያን ህዝብ ማስተዳደር ጀመሩ። እነዚህ ብቻ ናቸው በትክክል አምነውና ተወብተው ከቅጣት የዳኑት። ሌላውም ህዝብ በተመሳሳይ እንደነዚህ ቢሆን ኑሮ በጣም ጥሩ ነበር የሚል መልእክት ነው አላህ ሱብሓነሁ ወተዓላ ይሄንን የተናገረው። ስለዚህ ለመኮች ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ለተላኩባቸው ህዝቦች ትልቅ መልእክት አለ። እንደ ዩኑስ ህዝቦች ብትሆኑ በሰላም መኖር ትችላላችሁ።
ተጠቃሚዎች ትሆናላችሁ። ያ ካልሆነ ግን ያው ትቀጣላችሁ ነው። በጂሃድ ተመታው። ወለው ሻአ ረቡከ ለአመነ መን ፊል አርድ አላህ ቢሻ ኑሮ ያንተ ጌታ ቢፈልግ ኑሮ አልፈለገም እንጂ በምድር ላይ ያሉ ህዝቦች ሁሉ ለአመነ መን ፊል አርድ ሁሉም ጀሚዓ ሁሉም ማመን ይችል ነበር። አላህ ቢፈልግ ግን አልፈለገም። ይሄ ከፊሉ እንዳምን ከፊሉ እንዳያምን ስለፈለገ ነው እንደዚህ ያደረገው። ለምን ሁሉም እንዳምን አልፈለገም? የራሱ የሆነ ሒክማ አለው። ለሁል ሒክመቱል ባሊጋ አላህ በሚሰራው ነገር ሁሉ ጥበብ አለው። ዝም ብሎ የሚያደርገው ነገር የለውም። ታዲያ አንተ ቱክሪሁ ናስ ሐታ የኩኑ ሙእሚኒን አላህ ይሄንን ካልፈለገ አንተ የሰው ልጆች ታስገድዳለህ እንዴ አማኝ እንዲሆኑ አለ። እሳቸው በጣም ሰው እንዲያምን ይፈልጋሉ። በጣም ይጨናነቃሉ። ዳዕዋውን አድርገው መልእክቱን አስተላልፈው ሰው ካልተቀበለ በጣም ይጨነቃሉ። ነብዩ አለይሂ ሰላቱ ወሰላም ለምን እንደዚህ ትሆናለህ? እኔ ብፈልግ እኮ አለወድ በግድ ሰዎችን ማሳመን ይችላል። በውድ እንኳን ማመን ቢያቅታቸው ተአምራት ብቻ እመኑ ብዬ ማሳመን ይችላል። ግን ያን አልፈለግኩትም። ፈላ ተذهب نفسك عليه حسرات አንተ በዚህ ብዙም ማዘን የለብህም መበሳጨት የለብህም ይላቸዋል ነብዩ አለይሂ ሰላቱ ወሰላም። وما كان لنفس ان تؤمن الا باذن الله ይሄ ያንን የሚያጠናክር ነው። ለየትኛውም ነፍስ ልታመን አይገባትም በአላህ ፈቃድ ቢሆን እንጂ አላህ ካልፈቀደላት የምታመን ነፍስ የለችም። ويجعل الرجس على الذين لا يعقلون በእነዚያ በማያውቁ በሆኑ ሰዎች ላይ አላህ ቅጣትን ያረጋል። الذين لا يعقلون حجج الله وأدلته የአላህን ማስረጃዎች በደንብ የማይረዱ የማያውቁ ሰዎች ላይ ያው እነሱን ይቀጣቸዋል። قل انظروا ماذا في السماوات والأرض አሁን ደግሞ يرشد تبارك وتعالى عباده إلى التفكر የሰው ልጆች እንዲያስተውሉ እንዲያስተነትኑ ልብ እንዲገዙ አላህ ጥቆማ ይሰጣል። انظروا ماذا في السماوات እስቲ በሰማያት ውስጥ ያለውን ነገር ሁሉ ተመልከቱ። አላህ ያስገኘውን ነገር ፀሐይ፣ ጨረቃ፣ ከዋክብቶች፣ ሌሎች ነገሮች በጣም ብዙ ነገሮች አሉ ሰማይ ላይ እነሱን ተመልከቱ። ወልአርድ ምድር ላይ እንደዚሁ ባህሮች አሉ፣ አትክልቶች አሉ፣ የሰው ልጆች ይኖራሉ። ምድር በጣም ብዙ ነገር ይዛል። እዛ ያለውን እስቲ ተመልከቱና አስተውሉና ፈጣሪ እንዳለ አውቃችሁ እመኑ የሚል መልእክት ነው። ወማ ትغني الآيات والنذر አለ ተአምሮችና አስጠንቃቂዎች ግን አብቃቂ አይደሉም። ከነማን عن قوم لا يؤمنون የማያምኑ ከሆኑ ሰዎች ተአምር ቢታይ አስጠንቃቂዎች ቢያስጠነቅቁ ምንም ሊጠቅሟቸው አይችልም አለ አላህ ሱብሓነሁ ወተዓላ እንጂ የቀረ ነገር የለም። ብዙ ተአምራቶች ታይተዋል። ነቢያቶች አስጠንቅቀዋል። ፋል ينتظرون እነዚህ ሰዎች የማያምኑት የሆኑ ሰዎች ይጠባበቃሉ። ሀል ينتظر هؤلاء المكذبون لك يا محمد من النقمة والعذاب ከቅጣትና ከእርምጃ ይጠባበቃሉ። ኢላ ሚስለ አያም الذين خلوا من قبلهم ከነሱ በስተፊት እንዳለፉት ህዝቦች ቀናት አምሳያን እንጂ ምን ይጠባበቃሉ? በቃ የነዚያ የተጠፉ ሰዎች ቀን ይጣብረው እየጠበቁ ነው ያሉት እንጂ ሌላ የሚጠብቁ አይደሉም። ቁል ብለህ በል ፈንተظሩ ኢኒ ማዕኩም ሚነል ሙንተظሪን በሉ ተጠባበቁ። እንግዲህ እኔም ከእናንተ ጋር አጠባበቃለሁ። አላህ ሱብሓነሁ ወተዓላ የሚወስደውን እርምጃ የምጠብቃለሁ፣ እናንተም የምትጠብቁትን ነገር ጠብቁ ባላቸው። ሱመ ኑነጂ ሩሱለና ከዛም እኛ መልእክተኞቻችንን ነጃ እናወጣቸዋለን። ቅጣቱ ሲመጣ አላህ እርምጃ በሚወስድበት ጊዜ እኛ የላክናቸውን መልእክተኞችና ወለዚነ አመኑ መልእክተኞችን የተከተሉና ያመኑባቸውን ሰዎችም ነጃ እናወጣለን። እነዛኞችንስ ወኑህሊኩል ሙከዚቢነ ቢሩሱል በመልእክተኞች ያስተባበሉና ያልተቀበሉትን ሰዎች ደግሞ እናጠፋቸዋለን አለ። ከዛሊከ ሐቀን ዐለይና ኑንጂል ሙእሚኒን እንደዚሁ አማኞችን ነጃ እናወጣለን። ይሄንን ደግሞ አማኞችን ነጃ ማውጣትን በእኛ ላይ አረጋግጠነዋል፣ ቃል ገብተናል። በዚህ ላይ ያለነው አላህ ከተበ ረቡኩም ዐላ ነፍሲሂ ረሕማ እንደሚል አላህ በራሱ ላይ እዝነትን ጽፏል። አዝናለሁ ብሎ ቃል ገብቷል። ويقول النبي عليه الصلاة والسلام إن الله كتب كتابا فهو عنده فوق العرش إن رحمتي سبقت غضبي الله كتابا صفوان يام كعرش بلاي السوزن ده يجيني الكتاب نصوم الدينه
ኢነ ረሕመቲ እዝነቴ ሰበቀት ገضቢ ቁጣዬን ቀድማለች። ስለዚህ አላህ ሱብሓነሁ ወተዓላ ለባሮቹ አዛኝ የሆነ ጌታ ነው። አዛኝ ስለሆነም ያመኑትን ሰዎች ነጃ እንደሚያወጣ በራሱ ላይ ይህን አረጋግጧል። ቁል ያ አዩሃ ናስ ብለህ በላቸው እናንተ ሰዎች ሆይ ኢንኩንቱም ፊ ሸክ ሚን ዲኒ በእኔ ሃይማኖት ጥርጣሬ ካለባችሁ ይዤው በመጣሁት እምነት ውስጣችሁ ላይ የሚሰማችሁ ሸክ ጥርጣሬ ካለ ኢንኩንቱም ፊ ሸክ ሚን ሲሐቲ ማ ጅእቱኩም ቢሂ ሚነ ዲን አልሐኒፍ ፈላ አዕቡዱ አለዚነ ተዕቡዱነ ሚን ዱኒላህ ከአላህ ውጭ እናንተ የምታመልኳቸውን አምልክቶች እኔ አላመልክም። እነሱ እንግዲህ የሚያመልኳቸውን ነገሮች እንዴት ትክክለኛ ሐቅ አይተው የነቢዩን ዓለይሂ ሰላቱ ወሰላም ሸክ መጠራጠር ውስጥ ወድቀው ከሆነ እኔ እናንተን እንደማልከተላችሁ ማወቅ አለባችሁ። ወላኪን አዕቡዱላህ እኔ ነገር ግን አላህን ነው የምገዛው። አለዚ የተወፋቁ ተወፍቲን የመረጠው እዚህ ቦታ ላይ አላህ መጀመሪያም ፈጥሯቸዋል። አለዚ ኸለቀኩ አላለም፣ የፈጠራቸው አይደለም እያለ ያለ አለዚ የተወፋቁ የሚገላችሁ። ይሄ ትንሽ ስለሚያስደነግጥ ያን እናንተን የሚገላችሁን ጌታ ነው ማመልከው እንጂ እናንተ የምታመልኳቸውን አላመልክም። ይሄ ሲባሉ ደንገጥ ብለው ወደዚህ እንዲመለሱ ነው። ወኡሚርቱ አን አኩነ ሚነል ሙእሚኒን ከአማኞችም እንዲሆን እኔ ታዝዣለሁ በላቸው። ወአን አቂም ወጅሀከ ፊትህንም አቁም ተብዬ ታዝዣለሁ። ሊዲኒ ለሃይማኖት ለኢስላም ሐኒፈን ብልሹ ከሆነ እምነት የተዘነበልኩ ሲሆን ወደ ዲን ፊቴን እንዳዞር ምንድነው የተፈለገበት? ስራዬን ለአላህ ስብሓነሁ ወተዓላ ኢኽላስ አድርጌ ጥርት አድርጌ እንዲሰራ ታዝዣለሁ። አኽሊሲል ዒባደተ ሊላሂ ወሕዳ ተብዬ ታዝዣለሁ በላቸው። ወላ ተኩነነ ሚነል ሙሽሪኪን ከነዛ ሙሽሪክ ከሆኑ ሰዎች በአላህ ስብሓነሁ ወተዓላ ከሚያጋሩ ሰዎችም እንዳትሆን ተብዬ ታዝዣለሁ በላቸው። ወላ ተድዑ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ አትጣራ። ይህ ዱዓ የሚለው ዱዓ ኢባዳ የሚሆን ዱዓ መስአላ የሚሆን ሐጃን መጠየቅ የሚሆን ማምለክ የሚሆን ሁሉም ዱዓ ይባላል። ለምሳሌ ሶላት ራሱ ዱዓ ይባላል፣ ጾም ዱዓ ይባላል፣ ሐጅ ዱዓ ይባላል። ኢባዳው ዱዓ ኢባዳ፣ ሐጃን መጠየቅ ደግሞ ዱዓ መስአላ ይባላል። ጉዳይ መጠየቅ በሁሉም አይነት እንዳትጣራ ከአላህ ውጭ ማላ የንፈዑከ ዱዓው ማይጠቅም ብትጠራው ምንም አይጠቅም፣ እንዲያውም ጥሪህን አይሰማም። ወላ የضሩክ ብትተውም ደግሞ በአንተ ላይ ምንም አይነት ጉዳት አያመጣም። እንዲህ አይነትን አደራ እንዳትጣራ። ፈኢን ፈዐልተ ይሄን የምትሰራ ከሆንክ ፈኢነከ ኢዘን ሚነ ዛሊሚን አንተ በዚህ ጊዜ ከግፈኛዎች ከሙሽሪኮች ትመደባለህ። ወኢየምሰስከ አላህ ስብሓነሁ ወተዓላ ቢያስነካህ ቢዱሪን በጉዳት በአንተ ላይ ጉዳትን አላህ ቢያመጣ ፈላ ካሽፈ ለሁ ኢላ ሁ ያን የመጣውን ጉዳት ከአላህ ውጭ የሚያስወግድ አካል የለም። ወኢን ዩሪድከ ቢኸይር አንተን ደግሞ በኸይር ነገር አላህ ቢፈልግ መልካም ነገር ለአንተ ማድረግ ቢፈልግ ፈላ ራደ ሊፈድሊ ያን መስጠት የፈለገውን ትሩፋት የሚመልስ አካል የለም። ዩሲቡ ብሂ መን የሻኡ ሚን ዒባዲሂ ከባሮቹ የፈለገውን አላህ ስብሓነሁ ወተዓላ በኸይሩ በመልካም ነገሩ አላህ ያስተካል። ለፈለገው መርጦ ጥሩ ነገር አላህ ይሰጣል። ወልገፉር ረሒም አላህ መሐሪ አዛኝ የሆነ ጌታ ነው። ይህች አንቀጽ ፊህ በያኑን አነ አልኸይረ ወሸረ ወነፍዐ ወዱረ ኢነማ ሁወ ራጂዑን ኢለላሂ ተባረከ ወተዓላ ላ ዩሻሪኩሁ ፊ ዛሊከ አሐድ። በጎ ነገርም ይሁን ክፉ ነገርም ይሁን ጉዳትም ይሁን ጥቅምም ይሁን በአላህ ስብሓነሁ ወተዓላ እጅ ብቻ ያለ ነገር ነው። በዚህ ጉዳይ ላይ አንድም ሰው እጁን ማስገባት የሚችል አካል የለም። ይህን ጉዳዩ አላህ ጋር ሆኖ ሸሪክ የለውም በዚህ ጉዳይ። ስለዚህ ፈሁወ ልሙስተሒቁ ሊልዒባደቲ ወሕደሁ ላ ሸሪከ ለህ ጉዳትና ጥቅም በእጁ የሆነው ጌታ ነው በብቸኝነት ሊመለክ የሚገባው እንጂ መጉዳት መጥቀም የማይችል አካል ምን ይመለካል? ምን ሊያደርግ? ምን ሊጠቅም? ቢተውትስ ምን ሊጎዳው? የሚል መልእክት አለው። ወሁወል ገፉሩ ረሒም ከጥፋታቸው ወደኛ ለተመለሱ ሰዎች ማሪ የሆነ ጌታ ነው፣ አዛኝ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ያጥፍታችኋልና አምራችሁ ደግሞ ቁል ያ አዩሃ ናስ ብለህ በል እናንተ ሰዎች ሆይ ቀድ ጃአኩሙል ሐቁ ሚን ረቢኩም ተጌታችሁ ሐቁ ነገር መጥቷል።
ይሄ እኔ የመጣሁት ወህይ ከአላህ ሱብሓነሁ ወተዓላ በኩል የመጣ ነው፣ ከኔ የመጣ አይደለም። በዚህም ደግሞ እንዳትጠራጠሩ። ፈመን ኢህተዳ የተመራ ሰው ይሄን ከአላህ በኩል የመጣውን ሀቅ መመሪያ አድርጎ የተከተለ ሰው ፈኢነማ የህተዲ ሊነፍሲህ እሱ የሚመራው ለራሱ ነው፣ ጥቅሙ ለራሱ እንጂ ለሌላ አይደለም። መን ኢህተዳ ቢሂ ወተበዐ ፈኢነማ የዑዱ ነፍዑ ዛሊከ ዐላ ነፍሲህ የዚህ ጥቅሙ የመከተሉ ጥቅም ለራሱ። ወመን ضለ የተሳሳተ የጠመመ ፈኢነማ የضሉ ዐለይሃ መን ضለ ዐን ልሁዳ ፈኢነማ የርጅዑ ወባሉ ዛሊከ ዐለይህ የዚህ ጥፋቱና ቅጣቱ የሚመለሰው በራሱ ላይ ነው። ስለዚህ ሁላችሁ ለራሳችሁ ብላችሁ ከጌታችሁ በኩል የመጣውን ሀቅ መቀበልና መከተል አለባችሁ ነው። ወማ አነ ዐለይኩም ቢወኪል እኔ በእናንተ ላይ ደግሞ ወኪል አይደለሁ። ወማ አነ ሙወከሉ ቢኩም ሐታ ተኩኑ ሙእሚኒን እናንተ በግዴታ ሀቅን እንድትቀበሉ አላህ እኔን ወኪል አድርጎ አይደለም ይላል። ወኢነማ አነ ነዲሩን ለኩም እኔ እናንተን ማስጠንቀቅና እንደዚሁም የተቀበሉትን ሰዎች ማብሰር እንጂ እኒህ ሰዎች መቀበል አለባቸው እንደምንም እንዲቀበሉ አድርግ ተጠያቂ ነህ የሚባል ነገር ለነቢዩ ዓለይሂ ሰላቱ ወሰላም ይህ ኃላፊነት ተሰጣቸው። ወተቢዕ ማ ዩሓ ኢለይክ ወደ አንተ የተወረደውን ወሕይ ተከተል። ተመሰክ ቢማ አንዘለ ላሁ ዓለይከ ወአውሓሁ ኢለይከ አላህ ወደ አንተ ያስተላለፈውን ህግና ወሕይ እሱን በደንብ አድርገህ መከተል አለብህ። ወስቢር ሶብር ደግሞ አድርግ አላ ሙኻለፈቲ መን ኻለፈከ ሚነ ናስ ይሄን ነገር አንቀበለውም ሲሉህ ሰዎች ውስጥህ እንዳይጎዳ እንዳትበሳጭ ትዕግስት እንዳታጣ በሶብር ይሄን ደግሞ ማስተናገድ ያለብን ሐታ የሕኩመ አላህ ሱብሓነሁ ወተዓላ እስከሚፈርድ ድረስ በይነከ ወበይነሁ በአንተና በእነሱ መካከል አላህ ፍርድ ይሰጣልና እዛ ድረስ ትዕግስት አድርግ። ወሆ ኸይሩል ሐኪሚን አላህ ከፈራጆች ሁሉ በላጭ የሆነ ፈራጅ ነውና ወደፊት ፍርዱን ይሰጣል። እዛ ድረስ ግን አንተ በሶብር ዳዕዋውን ማሻገር አለብህ ይላቸዋል። ሀዛ አኺሩ ተፍሲሪ ሱረቲ ዩኑስ ወሊላሂ አልሐምዱ ወልሚና ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ